ሰላም አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ነው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ስራ፣ ጤንነት ሁሉ ሰላም ከኛ ጋር ነው። ቤተሰብ ላይክ፣ ሰብስክራይብ በማድረግ ቻናሉን ጀምሩ ትላችኋለሁ ውዶቼ። እና እንዴት ናችሁ? ከኔ ጋር ያለውላችሁ አልሐምዱሊላህ። ዛሬ ደግሞ እጅላችሁ የመጣሁት ቪዲዮ በቀናኒ ነው ማለት ነው። ቀናኒ መቼም የማያውቃት የለም። ስለ ቀናኒም ታሪክ የማያውቅ ሰው የለም በአሁኑ ሰዓት እላችኋለሁ ውዶቼ። እሷ እንግዲህ ወደማይቀረው ዓለም ሄዳለች። ቢሆንም ግን ገዳይዋ እስካሁን ድረስ ይፋ ስላልተደረገ ስላልታወቀ ማለት በጥርጣሬ እንጂ ግልጹ ያኔ እከሌ ነው ብሎ መናገር አልተቻለም ማለት ነው። እና እላችኋለሁ ውዶቼ የኛ ህግ በጣም ነው የሚያሳዝነው። ከምንም በላይ ያኔ የሰው ነፍስ የረከሰበት ሀገር ማለት ኢትዮጵያ ነው። በነገራችን ላይ እርቅ ለማድረግ ፈልገው አባቷ እንግዲህ መልስ ሰጥተዋል። እውነት ለማውራት ከሞተችው በላይ ደግሞ እናትና አባቶቻቸው ናቸው አሁን ስቃይ እያዩ ያሉት ማለት ነው። በሚሆነው ነገር መታመም ነው። በነገራችን ላይ እንኳን ለወለደ ለውጭ ሰው ለራሱ መታመም ነው። እና ወዶቼ የሰው ነፍስ የረከሰበት አገር ማለት አገራችን ኢትዮጵያ ናት። የሟች ቤተሰብ የሚጎዳበት ከሟች በላይ ደግሞ ቤተሰብ ሟች አንዴ ሄዷል፣ በቃ አርፏል፣ ተገላግሏል ማለት ነው። ግን ደግሞ ቤተሰብ የቁም እሳት መግባት ማለት ሀቂቀትን ያማል። ሲቀጥል ለገዳይ ይህን ያህል አቅም ላይ ሰው ገለው ደስተኛ የሚሆኑ ሰዎች ምን አይነት አይምሮ እንዳላቸው አላውቅም። እንግዲህ አብራው የምትኖረው ባልተብየው መሰለኝ ባልም ይሁን ፍቅረኛዋ አብራው የምትኖረው እሱ ነው ጥርጣሬ፣ ህዝቡ ያኔ ጥርጣሬ ያደረበት። ከዛም አልፎ ደግሞ አባገዳ በሚባሉት በራሳቸው ባህል በሀገራቸው ባህል እርቅ ለመፍጠር እየፈለጉ ነበረ። አባት ግን ደግሞ እውነታውን ማወቅ ስለፈለገ የልጁን የልጁን ነፍስ በገንዘብ መቀየር ስላልፈለገ በሰዓቱ አልተቀላቀላቸውም። ቀጠሮውን ያኔ ቀጠሮ ላይ አልተገኘም ማለት ነው። አባቷ ልጁ ናት ያኔ አባት ነው። ምን አይነት ደስተኛ ሆኖ ነው ጉማ የሚቀበለውን? ያልገደልኳትም ጉማ ልክፈል የሚባለውስ ነገር እንዴት ነው? እንኳን አይደለም ለወላጅ አባትና ለወላጅ እናት ለባዳ ለውጭ ሰው እንዴት ነውስ የሚዋጠው እንደ አይነት ንግግር? ሀቂቃ ምን አይነት ባህል ነውስ እንደ አይነት ባህል ሲጀመር? እውነት ለማውራት ሰው ገሎ ሰውን እንደዚህ እናስታርቅ። እርቅ ማለት ምን ማለት ነው? ወላሂ እንደኛ ሀገር እርካሽ የለም። ግን ሀቂቃ ወላሂ በተለይ በሰው ነፍስ ላይ የሚጫወቱ ብስሚላ ምን አይነት አይምሮ እንዳላቸው አላውቅም። አንድ ፍሬ ወጣት እድሜዋ ገና ህፃን ልጅ ናት። ብዙ ነገር የሚጠበቅባት ልጅ ባፈረ አርጅታ ዛሬ ፎቶ ስትነሳ አምሽታ ነገ ሞተች። ለምን? ከፎቅ ላይ ተወርውራ። ምን ማለት ነው? ብዙ መረጃዎች እንዳሏቸው ብዙ ያኔ ፖሊስ እንዳለው ቤተሰቦቿ የራሷ ሰዎች እየተናገሩ ነው። ግን ሱብሃንአላህ ይበላይ የሆነ አካል ምንም ማረጋ ያኔ በራሳቸውን መሽከርከር የፈለጉት እንጂ የቤተሰቦቿን ሀዘኔ ነው ብለው አላሉም። ገባችሁ? አንድ ሰው ሙዚቀኛ ስለሆነ ወይ አንድ ሰው ሶሻል ሚዲያ ታዋቂ ስለሆነ ምንም ማለት ያኔ ምንም እንትን የሚል ነገር አይደለም ሀቂቃ። እሷም ደግሞ ታዋቂ ናት። ለታዋቂነቷ ግን ሴት ስለሆነችውን ገንዘብ ስላለው የሆነ እሱ እንደዚህ ያደረገው አላሁ አለም። እና እላችኋለሁ ማሬ የዘላለም ጸጸት የዘላለም እሳት ነው። ሰው መግደል ማለት ከባድ ነው ሀቂቀትን። እናትና አባቷን አላህ ያጽናቸው። ሌላ ምንም ማለት አይቻልም። ህግ የሌለበት ሀገር ነው ያለ ነው። መንግስት የሌለበት ሀገር ነው ያለ ነው። ህግ ያለበት ሀገር ቢሆንማ እስካሁን እናቴ እሱ ለራሱ ተቀልቶ ነበር። በአረብ ሀገር እንደምታዩት ነው። ሰው ገሎ ቀልድ የለም። ለምን? በሸሪዓ የምትመራ ሀገር ናት አረብ ሀገር። በሸሪዓ የማትመራ ሀገር ብትሆን ግን እስካሁን እንደኛ ነበረች። እንደውም የኛ ሀበሻ በሙሉ ነበር አራጅ የሚሆነው ሲጀመር ሀቂቃ እዚህ ጋር በተለይ ማለት ነው። ማንኛውም ሀገር ህግ አለው የራሱ። ግን በሸሪዓ መመራት በጣም ነው ደስ የሚለው።
ክብር አለ ለሴት ልጅ፣ ለወንድ ልጅ፣ ጎረቤት፣ ሁሉ ነገር ያኔ ተከባብሮ ይኖራል። ገባችሁ? ግን ምን ማድረግ ይቻላል? የምታስጠላ ሀገር ሆና ብናለች ሀገራችን እላችኋለሁኝ። ባለፈው አንድ መስሪ ህፃን ልጅ እንደደፈረ የ13 ዓመት ልጅ ደፍሮ አይታችኋል አይደለ? ቲክቶክ ላይ ይተላለፋል። አብዛኛውን አረበኛ መቼም የማይችል የለም በአሁኑ ሰዓት አረበኛ ዜና ከሰማችሁ ማለት ነው። እንደውም እኔ ቪዲዮ ሰርቼባታለሁ። ያችን ሊደፍሮ ደብድቦ አይኗ ለራሱ ማለት በጣም ነው የተቀየረው። የሚያይ ለራሱ አይመስላችሁም? ሶሻል ሚዲያ ላይ ሸር ስለተደረገች መንግስት ጋር ስለደረሰ ያችን ልጅ ሐኪም ቤት ተወስዳ በስነ ስርዓት እንድትታይ ተደርጋ፣ እንዲሁም ደግሞ ደፋሪው በሰዓት ነው የተያዘው። እንደዚህ እንኳን ገሏት አይደለም ደፍሯት ነው። መድፈር ማለት ቀላል ነው እያልኩኝ አይደለም። ሀቂቃ ቢያንስ ነፍሷ አለ በሚለው ነው እንጂ ማለት ነው። እና ህግ ያለበት ሀገር እንደዚህ ነው። ሰው ያኔ የደፈራትና የደበደባት ልጅ ተያዘ። ከዛ ወደ እስር ቤት ተወረወረ። እሱ እንግዲህ ቀላል ቅጣት እንዳይመስላችሁ፣ ይሄ ሊገደልም ይችላል። በነገራችን ላይ እንደዚህ አይነት ነገር ላይ ማለት ነው። በተለይ ዝሙት መስራት ቀላል አይደለም። እና ላችኋለሁ በአረብ ሀገር በእነሱ ህግ፣ በእኛ አይደለም። በእኛማ ልምድ ነው፣ ሀላል ነው። በእኛማ ህግ ሁሉ ሰው መግደል ሀላል ነው። ከመገደል መግደል አሁን በሀገራችን ላይ ሀላል ነው። በነገራችን ላይ መገደል ነው ሀራሙ እንጂ መግደል ሀላል ነው በሀገራችን። አላህ ይጠብቀን ከእንዲህ አይነት ነገር። እና አሁን ላይ መንግስት የነሱ የመስሪ መንግስት ምን ሰጣት? ቤት ሰጣት። ያችን ላይ በስነ ስርዓት አይኗ ሰውነቷ በሙሉ እንዲመረመር በመንግስት አድርጎ ቤት ሰጣት። ያችን ላይ ደስተኛ እንድትሆን ማለት ነው። ቤት ተሸለመች። እሱ ግን እስር ቤት ተወርውሯል። ሱብሃንአላህ ምን እንዳቅመዘነዘው አላውቅም እንጂ ወላሂ ህፃን ልጅ ነው ፎቶ ላይ ስታወት እሱ ለራሱ ማለት ነው። እና ህግ ያለበት ሀገር እንደዚህ ነው። መንግስት ያለበት ሀገር እንደዚህ ነው። እኛ ጋር ግን ደግሞ ገዳዩ እየታወቀ እንኳን ጥርጣሬ ነው እየተባለ በዘረኝነት እየተከፋፈለ ሰው አንቺ ምን አገባሽ ስለ እሷ እኮ ኦሮሞ ናት፣ እሷ እኮ አማራ ናት እየተባባለ ራስ በራሱ ማንም ሰው ያኔ ሁሉም ሰው እንትን ቢልም ሴት በመሆኗ ነው ያኔ ሁሉም ሰው ድምጽ መሆን ያለበት። ግን ያ ሳይሆን ደግሞ እሷ እኮ ኦሮሞ ናት፣ እሷ እኮ አማራ ናት በማለት እየተከፋፈል እኛም ሳያምርብን እንደሷ እንሆናለን ማለት ነው። አላህ ይጠብቀን ሁሉንም ነገር እላችኋለሁ ማሮቼ። እውነት ለማውራት ቤተሰቦቿ በጣም ነው ያሳዘኑኝ። ወላሂ በጣም ያሳዝናል እላችኋለሁኝ። ይሄ ልጅ እጁ ከሌለበት ጉማ ለመክፈል ምን አሯሯጡ? በሀገር ሽምግልና ለመታረቅ ለምን አስፈለገ? እሱ ከሌለበት የለበት ጉማስ እኔ ካልገደልኩ ለምን ጉማ ከፍላለሁ? ምን ያስከፍለኛል? እኔ እዛ ወንጀል ላይ ከሌለሁበት ለምን ገንዘብ ይወጣል? ወላይ በጣም ነው የሚያሳዝነው። ሀቂቀት ምን አይነት ዚፍጥ ባህል እንደሆነ አላውቅም፣ ሀገራችን ላይ ያለው ነገር ማለት ነው። አልሙሄም ልቦና ይስጠን ሁላችንም። አላህ ሁሉ ነገር ያስተካክልልን። እናትና አባቷን መጽናናትን አላህ ይስጥልን። ለዘላለም ህመም፣ ለዘላለም እሳት፣ ለዘላለም ጸጸት ነው እየሆነባቸው ያሉት እነሱ ማለት ነው። ወላሂ ከባድ ነው ሁሉም ነገር። እሷ እኮ ለራሷ ድምፅ ሆናለች ሲጀመር። እሱ የሚበድላትን ነገር በስልኩ አስቀምጣለች። እሱ የሚሰራትን ነገር እንዴት እንደሚቀጠቅጣት እንዴት እንደሚያረጋዝ ምናምን ሁሉን ነገር እኮ አስቀምጣለች። ግን ተረጂ ህግ ነው የታጣው ማለት ነው። ያኔ የሰው ህመም ያልመሰለው ህግ ነው ያለው ሀገራችን ላይ እንጂ ገዳዩ ይሄን ያህል እንትን ብሎ አይደለም፣ ጠፍቷቸው አይደለም። ግን ያውቃሉ። ወላከን እነሱ ምንም ማድረግ አልፈልጉም። ለምን? ዘፋኝ ነው እና እሱ ደግሞ ዘፋኝ ስለሆነ ለዛ። ኢትዮጵያ በነገራችን ላይ ማለት ነው ገንዘብ ብቻ አይኖራችሁ። ገንዘብ ካላችሁ ሁሉም ቦታ ላይ ተፈላጊና ተወዳጅ ትሆናላችሁ። ሀቂቃ በተለይ በአሁኑ ሰዓት ደግሞ ሀገራችን ላይ አሁን እሱ እንግዲህ በገንዘብ ሊሆን ይችላል ሁሉን ነገር ያስተካክል የቻለው እና የእሷ ቤተሰቦች እንደዚህ ደስታቸው ተነጥቆ ሌላ ደግሞ ሀዘን
አባት ደግሞ ጉማ አልፈልግም፣ ጉማ አልበለም የልጅን ጉማ በማለት ነው በሰዓቱ ያልተገኙት እንጂ ባህላቸውን ንቀው ምናምን አይደለም እንዳሉት ከሆነ እና ስለዚህ ደግሞም ያስብላል። ምንም ቢሆን ልጅ ናት። የልጅን ጉማ አልፈልግም ማለት ይችላሉ። ወላከን ደግሞ ልጁ እንደዚህ ያለበት ምክንያት የራሱ የሆነ ችግር እንዳለ ያመዝናል ሀቂቃ ማለት ነው። እና መቼም ሰው የሆነ ሰው እንደዚህ ሲባል መጠርጠሩ ግድ ነው፣ መጠራጠሩ ግድ ነው ማለት ነው እላችኋለሁኝ። እሷ ወደ ማይቀረው ሄዳለች፣ አርፋለች። እሷ ግን ደግሞ አሁን የቁም እሳት የሆነባቸው ቤተሰብ እናትና አባት አላህ በልጅ እንዳይቀጣን ያ ረብል ዓለሚን። በልጅ መቀጣት ከባድ ነው፣ ጸጸት ነው። ገባችሁ? በተለይ እናትና አባት ምነው አውጥቻት በነበር በዛ ሰዓት፣ ምነው እንደዚህ ብያት በነበር፣ ምነው ባልዳርኳት፣ ምነው ታይ ብያት በነበር፣ የሆነ የራሳቸው ነገር ጸጸት ነው የሚሆንባቸው። እና ስለዚህ አላህ ሱብሃነሁ ወተዓላ ከእንዲህ አይነት ህይወት ይጠብቀን። ሴቶች ነን፣ ፈጣሪ ያግዘን። የምንደሰትበት እንጂ የምናለቅስበትን ህይወት አላህ የያዝልን ማለት ነው ሁላችንም ብንሆን እና ፈጣሪ ያግዘን ውዶችዬ። ያሳዝናል ሁሉም ነገር ወላሂ ነው የምላችሁ፣ ከባድ ነው። በነገራችን ላይ እሷ ብቻ አይደለችም፣ በጣም ብዙ ሴቶች ናቸው እየረገፉ ያሉት ሀቂቃ፣ በጣም ብዙ። ግን አንድ ሰው እንደዚህ ሲያደርግ ያ ሰው ቢቀላ ማለት ነው ሀቂቃ ያ ሰው ቢቀላ ሌላ ሰው አይደግመውም ነበር። ግን አሁን ሁሉም ነገር በቃ ሰው ብትገሉ እስር ቤት ነው የምትወረወሩት። ብር ካላችሁ ደግሞ ምክንያቱም በ3 አመት በ2 አመት በአመትም በወራትም ልትወጡ ትችላላችሁ። ገባችሁ? ብር ካለ አለቀ ትወጣላችሁ። ይሄው አሁን እሷ ተጠርጣሪ ታስሯል። እንዴት ታሰረው? ትንሽ ጊዜ ነው ታስሯል ሲባል የሰማሁት። እኛም ደግሞ እውነትም ላይሆን ይችላል፣ ለምን ዘፋኝ ስለሆነ ማለት ነው። ስለዚህ ገንዘብ ካላችሁ ምንም እንትን አትሉም። ግን ደግሞ እንደ አይነትን አሳሳች ጓደኛ አሳሳች የሆነን ሰው አላህ ሱብሃነሁ ወተዓላ ያያዝልን፣ ያርቅልን፣ ከመጥፎ ነገር አላህ ይጠብቀን እንጂ ከብዷል፣ ወላሂ በጣም ከብዷል፣ በጣም አስጠልቷል ሀገራችን ከምነግራቸው በላይ ወላሂ። ሰው እኮ መጣሁ ብሎ ወጣ ካለ በዛው የሚጠፋበት ሀገር ማለት ሆናለች አሁን ላይ ሀቂቃ። መጣሁኝ እዛ ደረስ ብዬ ብሎ አንድ ሰው ወጥቶ ካለ ከበር ላይ መለስም ይችላል፣ በዛው ሊቀር ይችላል። አሁን ላይ ያለችበት ሀገራችን እንደዚህ ናት በቃ። እና ወዶቼ በጣም ነው የሚያሳዝኑ ስለ ሁሉም ነገር። ፈጣሪ ያግዘን። እኛም በሰው ሀገር ነው ያለነው። እስከ መቼ ሰው ሀገር ነው የምንኖረው? ሀገር ሰላም ሲሆን ነው ወላሂ፣ ሀገር ሰላም ሲሆን ለኛም ደግሞ ሰላም ነው፣ ለኛም ደስታ ነው። እና አላህ ሱብሃነሁ ወተዓላ ሰላሙን ይመልስልን፣ ሀገራችንን ፍቅሩን አንድነቱን ይመልስልን። ዱዓ እንደራረግ እላችኋለሁ ውዶቼ። እና ለቤተሰቦቹ አሁንም በድጋሚ መጽናናትን እንመኛለን። ሌላ ምንም ማድረግ አይቻልም። አንድ የሆነ ነገር ነው። ሰው እንዳሰበው አይሆንም። ዱንያ እንደዚህ ናት። አላህ እንደፈቀደው ነው እንጂ ሰው እንዳሰበው አይሆንም። አላህ ሀሳባችንን ያስተካክልልን። ሰላም አለይኩም ወራህመቱላሂ ወበረካቱ። እና አላችኋለሁ ውዶች፣ ሳትቀድሙ ቅደሙ። በሀገራችን ባህል ሳትቀድሙ ቅደሙ የሚባለው ነገር ደረሰ። አላህ ይጠብቀን ሁላችንንም። ፈጣሪ ሁሉን ነገር ያሳምርልን። መጽናናትን እንመኛለን ለውድ ቤተሰቦቿ። በተረፈ ራሳችሁን ሁኑ፣ ራሳችሁን ጠብቁ። ከማንም ጋር ቀረቤታ አይኖራችሁ። በራሳችሁ ለመኖር ሞክሩ ማለት ነው። እና ውዶቼ በቃኛን ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እወዳችኋለሁ። ሰላም ሁኑልኝ።